ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ ሁላችሁም። ዛሬ ይዤላችሁ የመጣው እንግዲህ ሀናና ሃይማኖት እንግዲህ እስከ ዛሬ ድረስ የለፉበትና የደከሙበት ብር እንግዲህ ቤት እያሰራሁ ነው። ሲሚንቶ አልቆብኛል። ወይ ጉድ አሻዋ የለኝም እያለ ቤት እያሰራሁ ነው ምንኖርበት ለወደፊት ምንኖርበት እያለ እንግዲህ ብራቸው የሁለቱም እህታሞች ብር እንግዲህ እያታለለ ብራቸው እንግዲህ እንዳልሆነ ያደረገባቸው ዛሬ እንግዲህ የሀና ፍቅረኛ እንግዲህ ሀና እንግዲህ የሶስት ወር እርጉዝ ናት ማለት ነው። እንግዲህ በጣም የሚያሳዝን ማለት ነው። የምን ብር ነው? እኔ ምንም ብር የተላከልኝ ነገር የለም፣ ምንም አውቀው ነገር የለም በማለት በአንደበቱ ተናግረዋል ማለት ነው። ወንድማችን ዘላለም እንዴት እንደዚህ ትክዳለህ? እንዴት ትዋሻለህ? እንዴትስ ታስጭበረብራለህ? ይሄ ማጭበርበር ይባላል በማለት ሲጠይቀው እሱ ደግሞ ምን አይነት መረጃ ይዘህ ነው እንደዛ ብለህ የምትለኝ? የታለ አንተ የያዝከው መረጃ እንጂ ማስረጃ የለህም በማለት ተናግሮታል ማለት ነው። ቤተሰቦቼ በጣም ይገርማል። እንግዲህ ሁለት እህታሞች አንድ ሰው ማፍቀራቸው ወይም ደግሞ አንድ ሰው ጓደኛ ማድረጋቸው ሳያውቁ እንግዲህ ሀና ደግሞ ከደሴ ሃይማኖት ደግሞ እንግዲህ ከውጭ ሀገር ሆና ብራቸው የለፉበት ሁለቱም በአካውንቱ እያስተላለፉ ከርሞ አሁን እጅ ከፍንጭ እንግዲህ በሚሰራበት ሆቴል ሲያዝ እኔ ምንም ብር የገባልኝ ነገር ወይም የተላከልኝ ነገር የለም በማለት ክዷቸዋል ማለት ነው። ማስረጃና መረጃ አምጡ፣ ደረሰኝ የት አለ አምጡ፣ አቅርቡ በማለት እንዲህ ተናግረዋል ማለት ነው። ወንድማችን ደግሞ ዘላለም ለምንድን ነው የምትክድ በማለት እንግዲህ ጠይቆታል። በጣም ይገርማል ማለት ነው። ቤተሰቦቼ ያው ከሀና እንዴት እንደተገናኙ ያው ከሀና ጋር እንግዲህ በባጃጅ ውስጥ እንደሆነና ያረፈችበት ሆቴል እሱ እንደነበረ ከዛ በኋላ ከዛ ጊዜ ጀምሮ ትውውቅ ጀምረናል፣ ተነጋግረናል። ከዛ ልዝናና ደሴ አምባሰል መጥቼ ነው ሀይቅ ልዝናና መጥቼ ነው በማለት የተለያዩ የፍቅር ቃላቶች እንግዲህ ተናገርኳት አለ። እንግዲህ በፍቅር ቃላቶች ያው እንግዲህ እንደምታውቁት ወንዶች ያው አንድ ሴት ልጅ ለማማለል እንግዲህ ብዙ ነገር ነው የሚጠቀሙት ማለት ነው። እና ከዛ ጊዜ ጀምሮ ከሀና ጋር መጻጻፍና መደዋወል ጀምረናል። ከዛ በኋላ ደግሞ ቤት እያሰራሁ ነው። ቤቱ ደግሞ የተለያየ ኮንዶሚኒየሞች ምናምን እንግዲህ ቪዲዮዎች እየቀረጸ ወደ እሷ እየላከላት ቤት እያሰራሁ ነው። ሲሚንቶ አልቆብኛል፣ አሸዋ የለም፣ ለሰራተኛ የለኝም እያለ እንግዲህ አንዴ 50 ሺህ አንዴ 200 እያለ እንግዲህ ሀናን በዚህ መልኩ እንግዲህ ያጭበረበረ ብሯን እንግዲህ ወደ እሱ እያስተላለፈች ብሯ ጨርሳለች ማለት ነው። ቤተሰቦች አንዳንዴ እኛ ለማን እንደምንልክ ማንነቱ በደንብ ማጣራት አለብን። እንግዲህ እንደዚህ እያረገች ሀና ብሯ ጨርሳለች ማለት ነው። አሁን ግን እሱ የምን ብር ነው? ብር የሚባል የለም፣ የታለ ማስረጃ ደረሰኝ ብሎ እንግዲህ እየካደ ነው ማለት ነው። እና አሁን ምንም ነገር የለኝም ከየትም አምጥቼ መስጠት አልችልም እያለ ነው። ሃይማኖትም ደግሞ እንግዲህ እስከ 500 ሺህ ብር እንግዲህ ወደ እሱ አካውንት ሁላ አስተላልፋለች ማለት ነው። ሁለቱም እንግዲህ እያታለለ እያጭበረበረ በዚህ መልኩ አሁን እጅ በእጅ እንግዲህ እጅ ከፍንጭ ይዞታል ማለት ነው። ያው ዘላለም ወንድማችን በሚሰራበት ሆቴል ውጭ ሀገር ነኝ፣ አሜሪካ ነኝ፣ ዲያስፖራ ነኝ እያለ እንግዲህ ብራቸው ሙጥጥ አድርጎታል ማለት ነው። እና በጣም አንዳንዴ እንደነገርኳችሁ ለማን እንደምንልክ ለማን እንደምንሰጥ በእርግጥ ያው እንግዲህ ሃይማኖት አታውቀውም። ሀና ግን ጠንቅቃ ያው ታውቀዋለች ስላችሁ በአካል ተገናኝተዋል። ከሃይማኖት ጋር ግን ምንም ነገር አልተያዩ። እንግዲህ በሶሻል ሚዲያ ነው ያገኘኋት ነው ያለ። ሃይማኖት የተዋወቃት በሶሻል ሚዲያ ነው። በጣም ነው የተናገረው ግን ንግግር
እንግዲህ የሰዎቹ ሩፋኤል ሰርች እያደረጉ እየገቡ ሩፋኤል እየቀያየርን እንግዲህ ብራቸው ኢንቨስትን ይሄ ምንድን ነው የሚባለው? ይሄን ያክል እንሰጣቸዋለን እንደዚህ ነው እያሉ ብራቸው ወደ እኛ ኢንቨስት እንዲያደርጉ እናደርጋቸዋለን። መጀመሪያ 30,000 ትርፍ ነው 40,000 ትርፍ ነው እያልን ብራቸው ወደ እኛ እያስገቡ መጀመሪያ 30 40,000 እናሳያቸዋለን። ከዛ በኋላ ብራቸው እንግዲህ እየቀጠለ እስከ 200 እስከ 300,000 እንግዲህ እያስተላለፉ ግን ብሩ መውጣት አይችልም። እንደዚህ አይነት ስራ ነበር የምሰራ እንግዲህ በማለት ተናግረዋል። በዚህ አይነት እንግዲህ ብዙ ሰዎች ሩፋኤላቸው እየቀያየሩ እንግዲህ አስቡ ማለት ነው። ሴቶቹን እንግዲህ በምን አይነት መልኩ ነው የምትሰሩት ብሎ ሲጠይቁ ወንድማችን ዘላለም እንግዲህ በደካማ ጎናቸው እየገባን ሩፋኤላቸው እያየን ለምሳሌ በፍቅረኛቸው የተጎዱ በቃ በተለያየ ነገር እንግዲህ ብሶተኛ የሆኑ በቃ በተለያየ ነገር ያው በደከመ ጎናቸው ገብተን ከዛ በኋላ ብራቸው ወደ እኛ ትራንስፈርት እንዲያደርጉ በፍቅር በተለያየ ነገር እየያዝን ወደ እኛ እንግዲህ ብራቸው ወደ እኛ እንዲያስተላልፉ እናደርጋቸዋለን በማለት ተናግረዋል ማለት ነው። እንግዲህ አስቡ ቤተሰቦቼ ማለት ነው። እና እንደዚህ አይነት ደግሞ ሲስተምም አለ መሸወድ እንደሌለባችሁ። እንዴት በማይታወቅ ሰው አሁን ለምሳሌ አንድ ሰው ብራችሁ ወደ እሱ ስትሐውሉለት ይሄ ሰውየው ብር ስልክለት ማን ነው ማንነቱ ምንድነውስ ብለን ማጣራት አለብን እንጂ ዝም ብለን ብቻ በሶሻል ሚዲያ ላይ ስላወቅነው ወይም ደግሞ ስለተዋወቅን ብራችን ወደ እሱ ትራንስፈርት ማድረግ የለብንም ማለት ነው። እና ያው እንግዲህ ሀናና ሃይማኖት እንግዲህ ብራቸው ትራንስፈርት ወደ እሱ ባንክ ሲያስተላልፉ አሁን ግን የምን ብር ነው? ማስረጃ የት አለ? መረጃና ማስረጃ አቅርቡ። ደረሰኝ የት አለ? እኔ የደረሰኝና የተላለፈልኝ ብር የለም ብሎ ክደዋል ማለት ነው። በዛ ላይ ደግሞ በጣም ያሳዝናል። ሁለቱም እህታሞች ናቸው። ሁለቱም እርጉዝ ናቸው። የሁለታቸውን ብር እንግዲህ ሙጥጥ አድርጎ ነው ማለት ነው። እና ያው ሁለቱም ደግሞ እህታሞች መሆንም አላቅም። ያው አጋጣሚ ነው። እኔ ራሴ ሰርፕራይዝ ሆኛለሁ ነው ያለ ማለት ነው። ሁለት እህታሞች እንግዲህ አንድ ሰው አፍቅረው እሱም ደግሞ በሁለቱም እንግዲህ ብራቸው እስከሚጠናቀቅ ድረስ ወደ እሱ አካውንት ትራንስፈርት እያደረጉ ቆይተዋል። አሁን ግን እሱ አይን በአይን ክደዋል ማለት ነው። ስለዚህ እኛ ብር ለሰዎች ስንልክ ለማን ነው የምንልክ? መቼም ቤተሰቦቼ ያው ብር ለፍተን ነው የምናመጣው ዝም ብሎ አይደለም። እና ይሄ ለሁላችንም ትምህርት የሚሆን ነገር ነው ማለት ነው። ዘላለም ወንድማችን ያቀረበው ለሁላችንም ለአንድ ሰው ብቻ አይደለም፣ ለሁላችንም በዚህ አይነት በየቤቱ በየጓዳው ቤት ይቁጠረው። እንግዲህ እሱ ተናግሯል እንዴት ብር ወደ እነሱ ትራንስፈርት እንደሚደረግለት ያው ተናግረዋል። ሩፋኤል ሰርች አድርጎ መግባት ነው። ይሄ በጣም ቀላል ነገር ነው። ብዙ ሰው እዚህ ላይ ተሰማርቶ ይሰራል። እሱ ቀለል አድርጎ ነው በቃ ይሄ ምንድን ነው? ይሄ ቀላል ነው። ለእሷ ብዙ ብር ነው፣ ለእኔ ግን በጣም ቀላል ነው ያለ። እንግዲህ አስቡ እናንተ ወይም 4 ዓመት 5 ዓመት 7 ዓመት የለፋችሁበት ይሆናል። እሱ ግን ቀለል አድርጎ ነው ማለት ነው የሚያወራ። እንግዲህ አስቡ አንድ ሰው ብራችሁ ልካችሁለት መጨረሻ ላይ ሲከዳችሁ ለሲሚንቶ አልቋል፣ ለአሸዋ አልቋል፣ ለሰራተኛ የለኝም እያለ ብራችሁ አስልኮ መጨረሻ ላይ ቤቱም የተለያዩ የተሰሩ ቤት ኮንዶሚኒየም እንደነበረና ያው ኮንዶሚኒየም ቤቶች አሉ አይደለም፣ ያ እንደነበረና እሱ እየቀረጸ ነበረ እንግዲህ ወደ ሀና የሚልክ ማለት ነው። እና ለሃይማኖት የሚያሳያት ቤት አለኝ፣ ስለዚህ ቤታችን ሊያልቅ ነው፣ ልንገባበት ነው፣ ይሄን ያክል ቀርቶታል ብር ላኪ፣ ከደሴም ከውጭም እየተቀበለ ቤቱ ግን ምንም የውሸት ነው ብሎ ራሱ እንግዲህ ተናግሯል። እንግዲህ አስቡ እና ብዙ ሰዎች
የተሰሩ ቤቶች እየቀረጹ እየላኩ ቤት ሰራሁልሽ፣ ቤቱ እዚህ ላይ ደርሷል፣ አሸዋ አልቋል፣ ሲሚንቶ የለም፣ ለሰራተኛ ይጎላል እያለ ብርሽን ሙጥጥ ያደርግና ከዛ በኋላ አንቺ አገር ስትገቢ ባዶ እጅሽ እንደምትቀሪ ያው እኛ እንግዲህ በሀናና በሃይማኖት ብዙ መማር አለብን። አሁን እነሱ ሁለቱም ያሳዝናሉ። በዛ ላይ እርጉዝ ናቸው ሁለቱም። በዛ ላይ ደግሞ ብራቸው አልቋል። ጠቅላላ ወደ እሱ ትራንስፈርት ሲያደርጉ አሁን ብር የሚባል የለም። ብሩም ሲጠየቅ እኔ አሁን የለኝም ብሏል። መጀመሪያ ክዷል። መልሰው ደግሞ አሁን እኔ ምንም ነገር የለኝም ደግሞ እኛ ባህላችን ነው መበዳደር እና ማበደር ብለዋል። ስለዚህ የግራ ኪስ ወደ የቀኝ ኪስ ወደ ግራ ነው ነው ያለ። ስለዚህ እንደዚህ አይነት አባባል እንደዚህ አይነት ነገር ባህል ቢሆን የሰው ሀቅ አይደለም። የሰው ሀቅ ዝም ብሎ ሰውን እያታለሉ ወይም ደግሞ የሰው ቤት እና ቤተሰቦቼ በጣም